ይጠብቅልን። እንዲሁም ፀጉራችንን እያስዋበ እየመገበ እያጸዳ ይጠብቅልን። ከኬሚካል የጸዳ ልዩ የተፈጥሮ ምርት ለኛ ለሰው ልጆች ይገባናል። ምናልባትም ደግሞ ፎረፎር አስቸግሮ ይሁን ለልጆቻችንም ይሁን ለኛ የተቸገርንባቸው የቆዳችንና የፀጉራችን ችግሮች የሚፈቱልን ከኬሚካል እያጸዱ እየመገቡ የሚጠብቁልንና የሚያስውቡንን ድንቅ የሆኑ ይዤላችሁ መጥቻለሁኝ። ለዚህ ለቆዳችንና ለፀጉራችን ለሚገጥሙና ለሚያስቸግሩን ችግሮች እያስዋበ ፀጉራችንን እያስዋበ እየመገበ እያጸዳ የሚያሳድግልንን እንዲሁም ቆዳችንን ደግሞ እያጸዳልን እየመገበልን እየጠበቀልን እያስዋበልን የሚጠብቅልንን ልዩ የሆነ የተፈጥሮ ፕሮዳክት ይዤላችሁ መጥቻለሁ። ብጉር አስቸግሮሻል? ፎረፎር አስቸግሮሻል? ምናልባትም ደግሞ ማዲያ ብቅ ብሎብሽ ይሆን? ስለዚህ ለዚህ የሚሆኑ የተፈጥሮ ግብአቶች ከኬሚካል የጸዱ ግብአቶችን እነሆ መፍትሄ ይዤ መጥቻለሁ። መጀመሪያ ማሳያችሁ ይሄ አልበንቶ ይባላል። አልቤንት የተባለ ፕሮዳክት ነው። አልበንት ትባላለች። እቺ ምን ጥቅም አላት ከምን ተሰራሽ የሚለውን ስናይ አልበንት የምንላት ፕሮዳክታችን ከሁለት ግብአቶች የተዘጋጀች ናት። የመጀመሪያው አሎቬራ ደግሞ ሬት ከምንለውና ሁለተኛው ደግሞ ከእሳተ ገሞራ ውስጥ የሚወጣ አሽ ወይም ደግሞ ከላይ ቤንቶናይት የምንለው ነው። ከሁለቱ ፕሮዳክቶች የተዘጋጀች ናት። ምን የሆነ ጥቅም አላት ስንል እንደሚታወቀው ሬት በጣም ከ200 የሚበልጡ ንጥረ ነገሮችን በውስጡ የያዘ ነው። እንዲሁም ደግሞ አሽ ወይም ከላይ የምንለካው እስከ ምድር ውስጥ ደግሞ ብዙ የሆኑ ለእኛ ለቆዳችን ለፀጉራችን ለተለያዩ ለአካል ክፍሎቻችን የሚጠቅሙ ግብአቶችን ከምድር ውስጥ ይዞልን የሚወጣ 50 ንጥረ ነገሮችን ይዞ ይወጣል። ስለዚህ ምን ጥቅም አላት እችኛ የሚለውን ስንመለከት የመጀመሪያው የሞት ሴሎችን ከኛ ከፊታችን ከገላችን የሚገኘውን ኮላጅን የተባለው ንጥረ ነገር ወይም ደግሞ ኮላጅን የምንለው ንጥረ ነገር ውስጣችን ያለው ያ ከ25 ዓመታችን በኋላ እየቀነሰ ይመጣል። ስለዚህ ይህ ኮላጅን እንዲመረት የማበረታታት ስራ ትሰራልናለች። ሌላኛው ጥቅሟ ደግሞ ምንድነው? የተለያየ የማዲያት ችግር ካለብን ማዲያት፣ ብጉር፣ የተለያዩ ችግሮችን ትፈታልናለች ማለት ነው። ስለዚህ ገጸ በረከት ናት፣ ለቆዳችን የሰጠች ልዩ ገጸ በረከት ናት። ስለዚህ አልቤንቶ እችን ትመስላለች ማለት ነው። ስለዚህ እንዴት ነው የምንጠቀማት የሚለውን ስናይ ለፊታችን በሳምንት አንዴ፣ ቆዳችን ላይ ደግሞ የተለያዩ ችግሮች ላሉብን ሰዎች በሳምንት 2 እንጠቀማታለን። በሳምንት አንዴ በምንጠቀምበት ሰዓት 2 1 ማንኪያ ነው የምንጠቀመው። ወፍራሙ 1 ማንኪያ ይሄንን 1 ማንኪያ ደግሞ ውሃ አድርገን ካለ ግን ትንሽ ለብ ያለ ውሃ በቀዝቃዛም ግን እንችላለን ከቦካናት ወይም ደግሞ በደንብ ካላወስናት በኋላ እንቀባትና እንደ ቆዳችን ታይፕ እናቆያታለን። ምን ያህል ነው የምናቆያት ስንል ደግሞ ቆዳችን ላይ እንደ የቆዳ ታይፓችን ኖርማል ቆዳ ካለን 20 ደቂቃ፣ ኮምቢኔሽን ወይም ደግሞ ይሄ ወዛማም የሆነ ደረቅ የሆነ ቆዳ ከሆነ 15 ደቂቃ፣ ደረቅ ቆዳ ከሆነ ደግሞ ሊትራሊ 10 ደቂቃ፣ እንዲሁም ሴንሲቲቭ የሚባል ቆዳ አለ ሰው እንደሱ ያለ ቆዳ ደግሞ 5 ደቂቃ ነው የምናቆየው። ከዛ በኋላ በቀዝቃዛው እንታጠባለን። በቃ ምንም ነገር መጠቀም አይጠበቅብንም፣ ሳሙና ምንም። በጣም ፓወርፉል የሆነች ምርት ናት። ነገር ግን በምንጠቀምበት ሰዓት ማድረግ ያለብን ጥንቃቄ ምንድነው? እቺ ነገር ጋር ሪአክሽን ስላላት ምን እናደርጋለን? በላስቲክ ወይም በእንጨት ማንኪያና በእንጨት መበጥበጫ ወይም በላስቲክ መበጥበጫ ከብረት ውጭ የሆኑትን እንጠቀማለን ማለት ነው። ስለዚህ እችን ትመስላለች በአጭሩ። ሀሳብ አስተያየትም ሌላም ጥያቄ ካላችሁ ደግሞ እቀበላለሁኝ። ሁለተኛ ፕሮዳክታችን ስናልፍ ኦጂ ወይም ኦሪጂናል ጋንግስተር የምንለው እቺ ካስተር ኦይል ናት። ካስተር ታያቻለች። ካስተር ኦይል የምንላት እጅግ በጣም ፓወርፉል የሆነች ብዙ ጊዜ ከውጭ የምትመጣልን እኛ ሀገር ላይ የማትመረት ምርት ናት። አሁን ግን ከራሳችን ግብአት የተወሰደ መመረቱ ቀርቶ በራሳችን ሀገር ልጆች እኛ ሀገር ላይ መታልናለች ማለት ነው። ሰዎች ካስተር ምን ጥቅም አላት የሚለውን ስናይ የመጀመሪያ ላይ የምትዘጋጀው ከምንድነው የሚለውን እንይ። የምትዘጋጀው ከምንድነው? ከሁለት ግብአቶች ነው። የመጀመሪያው ካስተር ወይም ጉሎ ዘይት የምንለው ነው። ሁለተኛው ደግሞ የባህር ዛፍ ዘይት ከሁለቱ የምትዘጋጅ ናት። ምን ጥቅም አላት የሚለውን ስናይ እያንዳንዳቸው ንጥረ ነገሮች የያዙትን ንጥረ ነገር እንደያዙ ሆኖ ምን ጥቅም አላት? እቺ ካስተር ፀጉራችን ዘለላው የማወፈር ስራ ትሰራልናለች። የፀጉራችን ዘለላ እንዲወፍር እንዲሁም ደግሞ ፀጉራችን እንዲፋፋ ታደርግልናለች። ሌላኛው ደግሞ ገጸ በረከቷ ምንድነው? ዳንድሮፍ የሚባለውን ፎረፎር እንዲሁም ሌሎች ፎረፎሮችን የማጥፋት አቅም አላት። ስለዚህ ቆዳችን ላይ ማታ ማሳጅ አድርገን መጠቀም እንችላለን። ከዛ ውጭ ደግሞ ፀጉራችንን ማሳጅ አድርገን ልንታጠብ ስንልም ልክ እንደ ቅቤ
ልክ እንደ ሌሎች ፕሮዳክቶች መጠቀም እንችላለን። ስለዚህ ይሄንን ለልጆቻችሁም ለእናንተ ጋብዣችሁ ቀቢያም ካለችን የፀጉር መቀቢያም እናደርጋለን። በየፀጉር ቀዳዳችን ወይም በቆዳችን ላይ ነው የምንጠቀማት። ቆዳችን ላይ የቀባን ቆዳችንን ቢያንስ ለ5 እስከ 10 ደቂቃ ማሳጅ ማድረግ አለብን። ማሳጅ እያደረግን እንቀባለን። ወደ ውስጥ ሰርጎ እንዲገባልን ማሳጅ እያደረግን እንጠቀማታለን ማለት ነው። ወደ ሶስተኛው ፕሮዳክታችን ስናልፍ እጅግ በጣም ተወዳጅ ወደ ሆነው ሼባ ሶፕ ነው የምወስዳችሁ። ሼባ ሶፕ በጣም ታዋቂና ፓወርፉል የሆነች ግብአታችን ናት። ወደ ሼባ ሶፕ ደግሞ ታሪክ እናልፋለን። ሼባ ሶፕ እንዴት ነው የምትዘጋጀው የሚለውን ስናይ እንደ አጠቃላይ 10 ግብአቶችን በጣም ጠቃሚ የሆኑ ንጥረ ነገሮችን በውስጧ ይዛለች። ነገር ግን እስከ 40% የሚይዙት 3 ዋና ዋና ፕሮዳክቶች አሉ። በጣም ፓወርፉል የሚባሉና ለቆዳ ጥቅም ያላቸው። የመጀመሪያው ሺያ በተር ወይም ደግሞ ሺያ ቅቤ የሚባለው የእጽዋት ቅቤ አለ። በአብዛኛው እንደ ሀገራችን ክፍል ሲታይ ወደ ጋምቤላ ሀገራችን ክፍል የምትገኝና እቺ ሺያ በተር ሺያ ቅቤ በጣም ተፈላጊና አስፈላጊ የሆነች ንጥረ ነገር ናት። ስለዚህ አንድ ከሷ የተዘጋጀልና ሁለተኛው ደግሞ ገጸ በረከቱ የቀርከሃ ከሰል የምንለው ነው። በጣም ፓወርፉል የሆነ ለቆዳችን የማጽዳትም ሆነ የመመገብ ስራ የሚሰራ የቀርከሃ ከሰል አለ። በሶስተኛ ደረጃ ደግሞ ያለው ቤንቶናይት ቅድም ያየነው ከእሳተ ገሞራ ውስጥ ንጥረ ነገሮችን ይዞልን የሚወጣው ንጥረ ነገር አለ። ሌሎች በጣም ጠቃሚ የሆኑ ፓወርፉል ነገሮች ቢኖሩ ሶስቱ በጣም ዋና ናቸው። ስሙ ይሄኛው አሳኝ የተደረገው ሼባ ሶፕ የተባለው በሺያ ቅቤ ወይም ሺያ በተር ባላት ወይም በፕላንት ቅቤ በሷ ነው ማለት ነው። እንዴት ነው የምንጠቀመው የሚለውን ስናይ ከማየታችን በፊት መጀመሪያ ላይ ምን ጥቅም አላት የሚለውን እንይ። ሳሙና ወይም ደግሞ ሼባ ሶፕ የምንላት ምን ጥቅም አላት? በቆዳችን ላይ ያሉትን የማያስፈልጉ ጥቋቁር ነጠብጣቦች ሊሆኑ ይችላሉ፣ ብጉሮች ሊሆኑ ይችላሉ፣ የተለያዩ ፊታችን ላይ የሚወጣብን ነገሮች የማስወገድ ፓወርፉል ጥቅም አላት። ሌላኛው ደግሞ ምን ታደርግልናለች? ፊታችን ለስላሳ እንዲሆንና ውብ እንዲሆን እንዲያንስ ላይ ቀብተና ለ2 ሰከንድ ማሳጅ ካረግን ፊታችን ከመገበን በኋላ ምን እናደርጋለን? እንታጠበዋለን። በጣም ትልቅ ግብአት ናት። ተጋበዙልኝ። ሼባ ሶፕ ፕሮዳክታችን ሄዳለሁ። የመጨረሻው ፕሮዳክት ዲያስኩላችሁ ሳልፍ የመጨረሻው ባዮናይን ታውቃታላችሁ? ባዮናይን ትሰኛለች። ባዮናይን በጣም ምስገርም ናት። ልክ እንደ ስሟ ከ9 ግብአቶች የምትዘጋጅ ናት። እኛ ሰዎች በጣም ያስፈልጋሉ ከምንላቸው ወይም ደግሞ የፀጉራችን በጣም አስፈላጊ ከሆኑ ነገሮች የተዘጋጀች ናት። የመጀመሪያው ጥቁር አዝሙድ የምንለው አለ። ሁለተኛ ላይ ደግሞ ቅርንፉድ ዘይት አለ። የሻይ ቅጠል ዘይት አለ። እኛ ብዙ በጣም ጠቃሚ የሆኑ እኛ ማናውቃቸውን ጠቃሚ ንጥረ ነገሮች በውስጥ የያዘችልን ናት። አጠቃላይ ፓወርፉል የሆነች ግብአት በውስጧ እንዳልኳችሁ የጥቁር አዝሙድ፣ የቅርንፉድ፣ የሳማ ቅጠል ዘይት አለች የማናውቃቸው። እንዲሁም እናላችሁ እነዚህ ሁሉ በጣም ጠቃሚ የሆኑ ግብአቶች የሮዝመሪ ግብአት ጨምሮ 9 ዘይቶች በውስጥ የያዘች ናት። ምን ጥቅም አላት የሚለውን ስናይ የፀጉራችንን ቆዳ ከፍተን ማሳጅ በምናደርግበት ሰዓት ወደ ፀጉራችን በመግባት የፀጉራችን ቀዳዳዎች ተከፍተው እንዲያድጉ ታደርጋለች። ድጋሚ ራሳቸውን እንዲያድሱና በአዲስ ፀጉር መብቀል እንዲጀምር እንዲበረታታ ታደርግልናለች። በደንብ ማሳጅ ማድረግ መቻል አለብን። ሌላኛው ደግሞ ጥቅሟ ምንድነው? እቺ የማሳከክም የማቃጠል ስሜት ካለ እዛ ቦታ ላይ ለመቀባት ከፀጉራችን ውጭ የሆነ ቦታ ላይ በመቀባት በጣም ጠቃሚ ንጥረ ነገሮች ስላሏት ማለት ነው። ስለዚህ እነዚህን ይመስላሉ። ሌሎች ካል ያልቀረብኳቸው ግን ሙሉ ማሳያቸው ፕሮዳክቶች አሉ። እነዚህም እንደሚታወቀው አልኮ ሻምፖ ኤንድ ኮንዲሽነር በጣም ፓወርፉል የሆነ ከኮኮናት ከካስተር እንዲሁም ደግሞ ከአሎቬራ የሚዘጋጅልን ሻምፖ ኮንዲሽነር ሆኖ የሚያገለግለን ፓወርፉል የሆነ ፀጉራችን እንዲፋፋ እንዲጠነክር የሚያደርግልን ሻምፖ ኤንድ ኮንዲሽነር አለን። ሌላኛው ደግሞ ሞይስቸራይዜሽን ለምትፈልጉ ሰዎች የፌስ ዋሽ፣ ፌስ ሞይስቸራይዜሽኖች፣ ቦዲ ሎሽን ኤንድ ፌስ ዋሽ የምትፈልጉ ሰዎች ደግሞ በጣም ፓወርፉል የሆነ ወርልድ ክላስ የሆኑ ናቹራል ኬሚካል የጸጉር ፕሮዳክቶችን ታገኛላችሁ ማለት ነው። ስለዚህ ከስር በኮሜንት ላይ ማሳወቅና በኢንቦክስ ማውራት እንችላለን። የምትፈልጉ ሰዎች በተለይ አልቤንቶንም ለህፃናቶቻችሁ ፀጉራቸው የሚቆስልባቸው ፎርፎር የሚያስቸግራቸው ከሆነ እሱን ቀብተን ለ30 ደቂቃ እናቆይላቸውና እንታጠባለን። ለገላችን ደግሞ በወር አንዴ እንጠቀመዋለን። ገላችንን ከታጠብን በኋላ ተቀብተን በውሃ ብቻ እንለቀለቀዋለን። ሌላ ደግሞ ጥርሳችን የሚያመን ሰዎችም ካለን ጥርሳችን ለመቦረሽ እንጠቀምበታለን። አልቤንቶን
በጣም ፓወርፉል የሆነች ናት። ለልጆቻችን ለፀጉራቸው ፎረፎር ካስቸገራቸው ጥርሳቸው የሚያመን ከሆነ ለብዙ ነገር እንጠቀማት ናት እና ገጸ በረከት አቅርቤላችኋለሁ። አድራሻዬ በወራቤ ዩኒቨርሲቲ ነው። እንዲሁም ኦንላይን ብዙ ቦታ እሰራለሁኝ። ስለዚህ ከስር በኮሜንት ብታሳውቁኝ ማድረስ እችላለሁኝ አድራሻዬን። እንዲሁም ለወራቤ ዩኒቨርሲቲ ተማሪዎች በሙሉ እንዲሁም ማህበረሰብ በሙሉ አቅርቤያለሁ ማለት ነው።